ለምን አታዝም? ነገር ነው እንዴ ጋብዝ ያልከኝ? እና እሺ ውሎ ጥሩ ነበር? አሪፍ ነበር። አንተ ግን በሰላም ነው ካልጋበዝኩሽ ብለሽ ድርቅ ያልከው? ያው በሆድሽ መቼም እንደማትደራደሪ ታወቀ ነው። ያለሱ ማናለኝ ብለህ ነው? በሆዴማ ቀልድ የለም። ስለ ወይዘሮ ሜላት እንድናወራ ነበር የፈለኩሽ። አይ በቃ እንደዛ ከሆነ ሎሊት ምን እየሆንሽ ነው? በቃ እኔ በየሄድኩበት የሷን ሴትዮ ስም መስማት ሰልችቶኛል። ስለ እሷ ማውራታችን የሚጠቅመን እኛን ነው እንጂ እኮ እሷን አይደለም። እኔ ደግሞ ይጥቀመኝም አይጥቀመኝም በቃ የሷን ስም መስማት አልፈልግም። እሺ በቃ ተረጋጊና ተቀመጥ። በቃ እኔ መሄድ ነው የምፈልገው። ስሞትልሽ ሎሊት ተረጋጊና እናውራ። እዩ ደግሞ ቁጭ በይ በቃ። በወድሽ ቆርጠሽ ለአሜሪካ የተነሳሽማ ወይዘሮ ሜላትን ከልብሽ የጠላሻት ማለት ነው። ለአንዴና ለመጨረሻ ጊዜ ነው ስለዚህ ሴትዮ የምናወራው። ቆይ ምንድን ነው የምትነግረኝ? ጠዋት ወይዘሮ ሜላት ስራውን አትለቅም ብለሽኝ ነበር። አዎ እና እሷ ግን እኮ ወስናለች። ዛሬ አናግራት ነበር? አዎ ሀሳቧን ለማግባባት ሞክሬ ነበር ግን አልተሳካልኝ። አዎ ግን ቆይ ምን አስበህ ነው? የምን ስልክ ነው? ሶስተኛ የዓለም ጦርነት ይነሳል በእኛ። ቆይ አንቺ መስረቅ ጀመርሽ? ምን ያማል እንዴ? ኧረ እኔ ምንም አልሰረኩም። ይኸው ከአንቺ ኪስ እኮ ነው የተገኘው ስልክ። ቆይ የማን ነው ስልክ? ስልኩ የዛች ልጅ ነው። የሰረቅሽ ደግሞ አንቺ ነሽ። ለባለቤቱ መናገርና ትባረሪያለሽ። ቆይ አንተ ልጅ ያማል እንዴ? ምንድን ነው የምትሰራው? ወይኔ ጉዴ! ሰላም አሁን ልጅቷ ሊቀውጠው ነው። እንገናኛለን ወይስ ተቀውጠው? እሺ በቃ እንገናኛለን። ኪድዬ ማርያምን እንደውላለሁ። ቢሳ ይመች። ስልክሽን እጠብቃለሁ። እንደዛ ነገር ምናሴ አሁን ስለምቸኩል ጫማው ተጠርገው? አልጠርግም አልኩሽ እኮ። ቆይ ምን እየሆንክ ነው? ይኸውልሽ ስለ ትንሣኤ የማትነግሪኝ ከሆነ አልጠርግልሽም። ምን ትንሣኤ? አዎ ስለ ትንሣኤ ማወቅ እፈልጋለሁ። እየተደራደርከኝ ባልሆነ። የእኔ ስራ ለድርድር እንደማይበቃ አውቃለሁ፣ ግን ደግሞ በቃ መብቴን መጠቀም አለብኝ። ኧረ እባክህ ጫማ መጥረግ እኮ በጣም ቀላል ነገር ነው። ዞር ብዬ ላስጠርገው እችላለሁ። ሂጂና አስጠርጊያ። ተው ምናሴ ተው። እኔ ጋር ልህ መጋባት ይቅርብህ። ይሄ ምንም ልህ መጋባት አይደለም ነው እንጂ አፈቀርኩ ስላልኩ መክሯትህ ነው። እኔ እንደዛ አይነት ሰው አይደለሁም። ነህ እንጂ ሲበዛ ራስ ወዳድ ሰው ነህ። እሺ የሰው ስሜት የማይገባ ራስ ወዳድ። የጠየኩሽ እኮ በጣም ቀላል ነገር ነው። በቃ ስለ ትንሣኤ ንገሪኝ ነው ያልኩሽ። እኔ እዚህ ቁጭ ብዬ እንዴት ነው ስለ ትንሣኤ ማሰብ የቻልከው? እኔ ማሰብ ያለብኝና የሌለብኝን ነገር አይደለም አንቺ፣ እኔ ራሱ አላውቀውም። ምን ማለት ነው? ሉሊት የአቶ መዘከርን ከሀገር መውጣት ተጠቅማ እንግዲህ ወይዘሮ ሜላትን እያሰቃየቻት ትገኛለች። አቶ መዘክር ለሕክምና ከሀገር ከወጡ ከሳምንት በላይ ሆኗቸዋለኝ። እናም ሲመለሱ በጣም ብዙ ነገር አበላሽታ የምጠብቃቸው ይመስለኛል። እንደምታዩት እንግዲህ ሁላችን እንደምንመለከተው ስልጣኗን ለተንኮልና ነገሮችን ለማበላሸት ጠላቶቿን እሷ ጠላቶቻቸው ብላ የምታስባቸውን ሰዎች ለማሰቃየት ነው እየተጠቀመችበት ያለችው። በዚህ ምክንያት በጣም ነው የተናደደባት ያለው ኢዩኤል እንግዲህ በሁለታቸው መካከል ያለውን ጠብና ሽኩቻ ስላየ አቶ መዘክር አደራ በሁለታቸው መካከል እየገባ ነገሩን አስተካክል ብሎ አደራ ሰጥቶት ነው የሄደው ማለት ነው። ምክንያቱም ሉሊት እያደረገችው ያለው ስህተት ትልቅ እንደሆነ እሱ ተረድቷል ገና ከሚሄዱ ማለት ነው። እና እሱም አደራውን ተቀብሎ ለማስተካከል እየሞከረ ነበር፣ ግን ሉሊትን ላስቆማት አልቻለም። በሆነ ባልሆነው ሰበብ እየፈለገች ወይዘሮ ሜላትን እያሰቃየቻት ትገኛለች። ያው እንግዲህ በፊት አልፈልግሽም፣ አንዴ አድራሽ ስሪ፣ አንዴ ደግሞ ፋይሎችን አሁን እንፈልጋለሁ ምናምን ያለች ብዙ ነገሮችን እያሰቃየቻት ነበር። እሷም ወይዘሮ ሜላትም ሳልበለው ይቀራል ከዚህ በኋላ አልገባም ተመልሼም ወደ ስራ አልመጣም ብላ ነበር። እናም እንዳጋጣሚ ሆኖ እንግዲህ ወደ ስራዋ ተመልሳ የያዘችውን እቃዋን አስረክባ ነገሮችን አስተካክላ ለመሰናበት ነበር ሄደችው። ግን በሄደችበት ያላሰበችው ነገር ነው ያጋጠማት። እንግዲህ የጦስ ዶሮ ሆና ወይዘሮ ሀና እስካሁን ተኝታ ከርማ ማለት ነው። ወይዘሮ ሜላት ልትወጣ አንድ ቀን ሲቀራት ሄዳ ከድርጅቱ ተቀጥራለች ማለት ነው። በባለፈው ገና ከስራ አገኘው ጓደኛሽ ስራ አገኘችልኝ ምናምን ስትል እኔ ሉሊት እንደሆነች ገምቻለሁ ማለት ነው። ምክንያቱም እሷ
ሆን ብላ በወይዘሮ ሜላት ዙሪያ ስለምታንዣብብ እሷን ለመጠቀም ያደረገችው ትልቅ ሴራ ነው እንጂ ለሀና አስባ አልነበረም። ሀናም በእርግጥ የራሷ የሆነ ሙያ ያላት ነርስ ነበረች። ከዛ በፊትም ነርስ እንደሆነች ነው የምትናገረው። ግን በዚህ ሙያዋ አንድም ቀን ስትሰራበት አይተናት አናውቅም። እንኳን እሱ ይቅርና ጭራሽ ጽዳት ከምትሰራ ራሱ እነ ጆሮ ጋር መጋረጃውን በደንብ እሷ ናት መጀመሪያውንም ሀሳብ ሰጥታቸው ከዚህ በፊት እርግብ ስትሰራበት ነበር። አሁንም ሙሉ በሙሉ እቃው ስላለ ለምን ከማየ ተቀብላችሁ እናንተ አሰሩበትም ብላ ሀሳብ አቅርባ ነገሮችን አስተካክላ መጋረጃ ቤቱን ያስከፈተቻቸው እነሱ እንዲሰሩ ያደረገችው ሀና ናት። እና በዛም ቦታ ላይ ተካት ፈልጎ ነበር፣ ግን እሷ ስራ አግኝቻለሁ ከዚህ በኋላ አያስፈልግም ብላ ነው የዘጋችው። በእርግጥ ጆሮም ይህን አይነት ስራ ጽዳት እንደምትሰራ አያቅም። ቢያቅ ኑሮ እሱ ራሱ በጣም ነው የሚናደድባት ማለት ነው። ግን እሷ ደብቀዋለች። ያው በባለፈው እንግዲህ ልክ ልኳን ስለነገራት ኤልያስ ስራ ማግኘት አለብሽ አንቺም ለቤተሰቦችሽ ምን ያህል ከዚህ ሲመችሽ ከዛ እያልሽ ብዙ ነገሮችን አንቺ ወደ ተመቸሽ ትሄጃለሽ፣ ቤተሰቦችሽ ግን ሁሉም እያንዳንዱ ኃላፊነቱን ለመወጣት በሚችለው እየጣረ ይገኛል ብሎ ስለነገራት እንግዲህ ተንደርድራ ባንዴ ያገኘሁትን ስራ እሰራለሁ ምንም ቢሆን ቤተሰቦችን ለማገዝ እና ይህን ደግሞ ክፉ ጊዜ አብረን እስከናልፈው ድረስ ያገኘሁትን ስራ እሰራለሁ ብላ አስባ ነው እንግዲህ የገባችው ማለት ነው። ነገር ግን ሉሊት መያዣ አርጋ ተጠቅማባታለች። በእርግጥ ወይዘሮ ሜላት ጥላት ብትሄድ ያን ያክል ሀና ላይ ጉዳት አታመጣም። ግን እሷ እናት ስለሆነች አምና ሀናን ጥላት አትወጣም። ሀናም እዚህ እኔን ለመያዣ ነው እየተጠቀማሉ፣ እዚህ ድርጅት ውስጥ ብትገቢ በተሳሪ ላንቺ ከጉዳቱ ነው የሚያመዝነው ብትላት በጭራሽ አንቺ ለኔ ያስበሽ ስለሆነ እኔ ደግሞ በራሴ መስራት ፈልጋለሁ፣ ቤተሰቡን ማገዝ ፈልጋለሁ፣ ስለዚህ ስለተመቸኝ ከዚህ ስራ አልወጣም ብላ ድርቅ ብላለች። በእርግጥ ይሄንም ለማረጋገጥ ሄዳ ጠይቃት ነበር። የጅልነቷ ጅልነት ሄዳ ሉሊትን ያው ማየ ለማያዣ እየተጠቀሙብሽ ነው ብላኛለች እና እውነት ነው ወይስ አይደለም ብላ ጠይቃታለች። ያው ሉሊት ግን ያው አንቺና እናትሽን አንቺ በጣም ጎበዝ ሰራተኛ ስለሆንሽ ነው እዚህ ስራ ፍላጎትሽን አይቼ ነው የቀጠርኩሽ እንጂ ከእናትሽ ጋር ምንም የሚያገናኘው ደግሞም የኔ ሴራ ቢሆን መጀመሪያውንም አንቺ ነሽ እኮ ስራ ፈልጊልኝ ብለሽ ስትነግሪ ነው እኔ ያገኘሁልሽ ብላ ነው። በእርግጥ እሷ ስልክ ደውይልኝ ብላ ስልክ ቁጥሯን ሰጥታ ነው ከዛ በኋላ ደውላ አጋጣሚውን የተጠቀመችበት አጋጣሚ ወደ እሷ መጣና በዛም መጠቀም ያደረገቻት ማለት ነው ሀኒቾም። እናም ሀኒቾም ከዚህ ስራ ካልወጣች ገና ወይዘሮ ሜላት በእሷ ምክንያት ትሰቃያለች ማለት ነው። እናም እሷ ወይዘሮ ሜላት ያሰበችው ምንድነው ያው ስራ ወጣ ከልጇ ጎን ቁጭ ብላ የተለያዩ ነገሮችን እየሸጠች ቤተሰቧን ለማስተዳደር ነው ያሰቡት። ሀናም ያው በዚህ ሁላቸውም ብቻ በተለያየ ሙያ ተሰማርተው ነገሮችን ለማስተካከል እየጣሩ ይገኛሉ ማለት ነው። ሰላሚና መስተንግዶ አሁን ላይ ለምዳለች። ወደ ቤት ጭራሽ እየመጣች ማደለ ከወንድሟም ጋር ተለያይታለች። እናም አሁን ላይ ትንሽ ስራውን እየለመደች ነው። በመጀመሪያ አዳር ስትሰራ እንደዛ በጣም ብዙ ነገሮች ሲቀያየሩባት ከፍቷት ነበር። አሁን ላይ ግን ጭራሽ ለምደው እየሰራች ነው ያለችው ማለት ነው። በእርግጥ ከወንድሟ ጋር ብትሰራ በጣም ደስ ነው የሚሉት ማለት ነው። ሁለታቸውም አንድ ላይ ሲሆኑ ሲረዳዱ አይደብራቸውም። በዛ ላይ ደግሞ ገበያም ነበረው ሰላም ስላለች ያው ቆንጆ ስለሆነች እሷን እያሉ ስለሚመጡ ብዙ ስራ ይሰራ ነበር። አሁን ላይ ግን ብቻው ነው እየሰራ ያለው ማለት ነው። እና ምናሴም ትልቅ ስህተት ሰርቷል። እንግዲህ ጓደኛዋን ስለሚወዳት ትሁትን በጣም እያሰቃያት ይገኛል። ትሁት ደግሞ እሷ እንዳፈቀረችው ከነገረችው ወዲህ በጣም ኮርቶባታል። ጓደኛሽ ያለችበትን ካላሳይሽኝ ብሏታል። እሷ ደግሞ አላሳይህም፣ ጭራሽ እሷን መደራደሪያ እያረከኝ ነው፣ እኔ እኮ ጫማዬን የትም ሂጄ ማስጠረግ እችላለሁ ከፈለክ ብላ አናደው ጥላው ሄዳለች ማለት ነው። በእርግጥ እሱ ነው ከዚህ በላይ አይንሽ ማየት አልፈልግም፣ ውጭልኝ፣ ሳላስቀይምሽ ሂጅልኝ ብሎ ያባረራት ማለት ነው። እናም እሷ የምትሄድበትን ሁሉ ተከታትሎ ምናልባት ጓደኛዋ ቤት ከሄደች ብሎ ጭራሽ ከስንት ጊዜ በኋላ የጠፋቸውን ጓደኛ እሷን ካላገናኘሽኝ እያላት ነው። እሷን በጣም ታናዳለች። ምክንያቱም እኔ እያለሁ እንዴት አልፎ ተርፎ ጓደኛዬን ይመኛል ብላ ስላሰበች መጨረሻ ላይም ያው ይቅርታ ብሏታል። እሱ የሰራው ስራ ትክክል እንዳልሆነ ቢገባውም ይቅርታ ቢላትም አሁን ላይ ግን ጓደኛዋን ነው የሚፈልገው፣ እሷን በጭራሽ አይፈልግም እና ፍቅሯን መግለጿ ነው በእርግጥ የጎዳተኝ ትሁት ማለት ነው። ወድሃለሁ ማለት አልነበረባትም፣ ምክንያቱም ይጠግባል እንደዛ ካለች። በሌላ በኩል ሀኒቾና ያሲር በጣም ደስ የሚል ጊዜ ያሳልፈዋል ማለት ነው። እንግዲህ ሀኒቾን
በትዕግስት ጠብቆ እስከ መጨረሻም ወደ ራሱ ሲስተም ወደ ራሱ ፍላጎት እያስገባት ይገኛል ማለት ነው። እንግዲህ አሰልጣኛቸው አቶ ታምቹ ብዙ ነገሮችን አስተካክሎለት አብረው ሰርፕራይዝ አድርገዋታል። ሀኒቾን በጣም ደስተኛ ናት። በጣም ከባድ ጊዜ ነው ያሳለፍኩት፣ እናም ይሄን አሪፍ ጊዜ እንዳሳልፍ ስላደረጋችሁኝ በጣም አመሰግናለሁ ብላ ሁለታቸውንም እያመሰገነቻቸው ነበር። በእርግጥ